ጊዜው ግን እንዴት ፈጣን ነው ነበር ማለት ለካ እንደዚህ ቅርብ ነው አምላኬ ፈጣሪ የኔ ጌታ እባክህ ልጄን ወደ ቀድሞ ቦታው መልስልኝ የኔ ጌታ መድኃኒዓለም ብቻ ልቤ ሳይፈቅድ ልጄ ላይ እንዳላስነበት እባክህ ጌታ ወደ ቀድሞ ቦታው መልስልኝ እባክህ ብዙ ስቃየሁበት ልጅ እባክህ አምላኬ የዚች ምስኪን እናቴን ጸሎቷን ስማት በሰርግ ማግስት ስራ ልትገባ ነው? አዎ የግድ ዛሬ የሚገባ ጫረት አለ። እሺ ምን ሰርቼ ልጠብቅ? አንቺ ደስ ያለሽን ስሪ። መንገድ ዳር በሰው ትርፍራፊ ላደገ ሰው ምርጫ አይቀርብለትም። ደህና ዋይ። ወይኔ ፍቅር የኔ ውድ እንዴት አደርክልኝ? አለሁልህ። እኔ የምልህ ምግብ በስነ ስርዓት እየበላ ነው? ደግሞ የለችም ብለህ ሳትበላ አደር አሉክ። እኔም አፈቅርሃለሁ። ማንን ነው የምታወሪው? ስልኬ ረስቼ መጥቼ ነው። ሰላም ወይ? ማሚ ይበልሽ ማየብልኝ እስኪ እናት ኩሻ እኮ አይገኝም እንዴ ወንድም ወይ የኔ ልጅ አተቀመጥና እንብላ መጣህ አልቀመጥም የኔ ልጅ እንደውም ናፍቀኝ ነበር አታ እስኪ አርፈ ተቀመጥ ምን ነው እንደ ልጅነቴ አደባባይ ላይ አውጥተሽ ለለምኝብኝ ነው የልጅነቴ አይበቃም አንተ የምትናገረው ነገር ወቅ ዝም በል የኔ ልጅ
ጤና እንዲመለስልኝ ብዬ እኮ ነው ለምኛ ሳክም ያስዳንኩ። ምንድነው ጥፋቱ አባቴ? ለማንኛውም ትላንትና ሰርጌ ነበር እና ለሚስቴ ቤተሰብ እንዳለኝ አልነገርኳትም። ልጄ አታረገው እናት የልጇ ሰርግ ላይ መገኘት ምን ያህል እንደሚያስደስታት ታውቃለህ አይደለ? ውሸት ነው በለኝ። አታረገውም ልጄ። ተይ እባክሽ፣ በየትኛው ማንነትሽ ልኩራብሽ? ለማኝ መሆንሽ ረሳሽ እንዴ? የሷ ቤተሰቦች ደግሞ በጣም ትልቅ ቤተሰቦች ናቸው። ምን እያልክ እንደሆነ ገብቷል? አትወራጭ። አንድ ቀን አስፈልግ ይሆናል። ግድ የለም አታስፈልጉኝም። እየለመንሽብኝ የለማይ ልጅ እየተባልኩ ነው ያደግኩት። በማንነቴ በጣም ነው ማፍረው። በፈጠረ የኔ ልጅ በፈጠረ ልቤን አታድመው። በቃ ዝም በል። ትላንትና ሰርጌ እንደነበረ ካላመናችሁ ይሄ የጥሪ ወረቀት ለእናንተ ነው። ልጄ የሚለው እውነት ነው? ይሄ ጨካኝ ትላንትናው ሰርጉ ነበር። እንዴት ነሽ? እግዚአብሔር ይመስገን ደህና። ሶፊን ሰሞኑን አይቼው አላውቅም። ምንድነው? በሰላም ነው? በሰላም ነው። ትንሽ ለስራ ጉዳይ ወጣ ብሎ ነው። የቆሎ ስራውን የጀመርሽው እሱ ስለካደሽ ነው የሚባለው እውነት ነው? እሱ ዝም ብሎ ነው፣ የሰው ወሬ ነው። ብዙ ሰው ግን እኮ እሷን ረስቷታል ነው የሚባለው። ሁሉ በልጅነት ፍቅር እንደ ፈሳሽ ሆኖሎይ ተረሳሾ። አቤት ድምጽ! ታውቂያለሽ፣ ትምህርቴን ተመርቄ እንደጨረስኩኝ አንቺን ከዚህ ስራ መገላገል ነው የምፈልገው። ያንቺን ውለታ ከፍዬ አልጨርሰው። እኔ አንተ ላይ ብድር እንዲኖርብኝ አልፈልግም። ሁሌም አንተን ማፍቀር ነው ፈልገው። አንተን ማፍቀር ደግሞ እድሌ ነው። እሺ የኔ ቅመም፣ በጣም ነው የምወድሽ። እኔ ወደ ቤት መሄድ አለብኝ። ምን አይነት ሰው ነው እቺን የመሰለች ልጅ እንደዚህ የሚያሰቃያት? እሺ ሙሽራው፣ እሺ እባክህ ሚዜው። እንዴት ነው እባክህ? የተመቸ ትመስላለህ። እኔ የምልህ ጨረታው ዛሬ በአስቸኳይ መግባት አለበት። እሺ፣ በእርግጥ ሁሉንም አስገብተናቸዋል። መልካም፣ በቃ ስወጣ እደውልልሃለሁ። ሶፊ ግን ደህና ነህ? ደህና ነኝ። የምታደርጋቸው ነገሮች ሁሉ ልክ ይሁኑ አይሁኑ አላውቅም። እናትህ፣ ወንድምህና ቃል። ሳሚ፣ በቤተሰቦቼ ላይ በማደርገው ነገር ምንም አይነት ሀሳብ አልፈልግም። መልካም ቀን። እሺ
ቃልዬ አንቺም እኮ ራስሽን ጥለሻል ግን ደህና ነኝ ሙናዬ። ሶፊ ግን ምን ሆነ ይመስልሻል እንደዚህ ሆነ? ሶፊማ እሱ የ5 ዓመት ልጅ ያለ ነበረ ያቡሽን አባት ያገባሁት። ሶፊዬ የሚጥል በሽታ ነበረበት እና የባለቤቴ እናት ሁሉ ጊዜ ሰልሙት ነበረ። አንድ ጊዜ በጣም ርር ሲለኝ ተናገርኳቸው። ከዛ ባለቤቴ ሲመጣ ጠብቀው ነገሩት። እሱም እንደሰማ እኔ መረዳት ጀመረ። ልጄ ሶፊም እናቴን ብሎ ሲሄድ አሽቀንጥሮ ሲወረውረው ጠረጴዛው ጭንቅላቱን መቶት ወደቀ። እኔም ከዛ በኋላ ጎዳና ወጥቼ እየለመንኩ ልጄን አሳከምኩት። ፈጣሪ ይመስገን ልጄም ዳነልኝ። ሙናዬ ሶፊ እኮ ግን በጣም ነው የሚወድሽ። ሶፊማ የአባቱን ሀብት አገኘ። እኔ ለማኝነቱን ትቶ ሰርጉን ብቻውን ሳይጠራኝ አገባ። ምን እያልሽ ነው? አየኔ ልጅ እንግዲህ ማመን አለብሽ። እርምሽን አውጪ። ምሎልኛል። ከኔ ውጭ ሌላ ሴት እንደማያገባ ምሎልኛል። አያደርገውም ሙናዬ። አይ ቃልዬ እንግዲህ ካላመንሽኝ ይሄንን አይተሽ እርምሽን አውጪ። ይኸው ቃሽና ልብ እኔ ላንቺ አንቺ ለኔ ብሎ ሙናዬ ባንቺ ዝምሎልኛል። ለማንኛውም ትላንትና ሰርጌ ነበር እና ለሚስቴ ቤተሰብ እንዳለኝ አልነገርኳትም። እናት የልጇ ሰርግ ላይ መገኘት ምን ያህል እንደሚያስደስታት ታውቃለህ አይደለም? ትላንትናው ሰርጉ ነበር። እውነት ነው? አዎ እውነት ነው። አግብቻለሁ። ፍቅራችንስ? ቆሎ ተራ ተሽጦ ይሆናላ። የነበረን ፍቅር ግን የሚሸጥ አልነበረም። ቢያንስ እንኳን ያለፉትን ጊዜ ጥሩ ትውስታ እንዲኖረኝ ባታበላሽብኝ ደስ ይለኛል። ሶፊ እኔ አንተን ካጣሁ በኋላ መኖር አስጠልቶኛል። ሁሉ ነገር ሰልችቶኛል። ቃል ኪዳን ይኸውልሽ፣ እኔን እርሺኝ። እኔ አሁን ባለትዳር ነኝ። አልችልማ። አንተ መርሳት ለኔ ሞት ነው። እሺ አንቺ እዚህ ቁጭ አድርጌ እኮ ያናገርኩሽ በችግሬ ጊዜ ስለደረስሽልኝ ነው። እንዳትጮይብኝ። አልጮኩብህ። እየጮህብህ ያለው በውስጥ ያለው እውነት ነው። እሺ አንቺ ድምፅሽን ቀንሺ። ይሄ ትልቅ ቢሮ ነው። እሺ ቆሎ መሸጭበት ቦታ አይደለም። ታውቃለህ፣ የነበረኝ ፍቅር የሚተካ አይደለም።
አይዞ በጭራሽኛውን ሶፊ አላስበው ሁሌም የሚኖረው የበፊቱ ሶፊ ነው ሶፊ አንተ ማፍቀር ለኔ ክብር ነው ፍቅር ደግሞ ሁሌም በልቤ ታትሞ ይኖራል ሌላ ሰው እንኳን እኮ ማፍቀር እንዳልችል አድርገ ነው አንተ እንዳፈቅር ያደረከኝ እኔ ግን አሁን አላፈቅርሽም የልጅነት ልብ ሁሌም ንጹህ ነው ያኔ በልጅነት ያልከኝ ነው እሺ ማም በትንሿ ልቤ ላይ በደማቁ ስያለሁ መልካም ቀን ከዚህ በኋላ አረብሽ ነው እንዴት ነኝ ፍቅር ወደድሽው ሶፊ እንዴት ነው ወደድሽው በጣም ነው የሚያምረው ሶፊ ቃልዬ ውስጤ ሶፊ ወዴ ቃልዬ ፍቅሬ ሶፊ ትዳሬ ቃልዬ ጎጆዬ በጣም ነው ማፈቅርሽ ደማርክልኝ እኔ ልጅ ወይ ኧረ በስ ደጃለ ፀሐይ ሙቀቱ ወይ ስማ ቆይ እንደመጣሽ ምን ይጣሽ እናቴ ጎረምሳይ አለልኝ ወይ ስማ የዛሬዋ ፀሐይ ከነ ልጆቿ ይወጣችሁ ቆይ ቅርሽን ተጣብሽ ቆየ እኮ ልጄ እኔ ፍቅር ውሎ አሪፍ ነበር አዎ ከፀሐዩ ሙቀት በስተቀር ቆንጆ ነበር ለኔልሽበት ጉዳይ ተሳካ አዎ እግዚአብሔር ይመስገን ተሳክቷል አሁን ቀለል ይልሻል ወይ ቅዝቃዜ ደስ ሲል አባቴ ቆይ ይሄን ላልኩ ስየኔ ተማረክ ወይ እንጀራ ከፍ ይበል የተባረከ የተቀደሰ ትዳር ውስጥ እንደዚህ የሚታዘዝ ዝቅ ግርግር የሚያጥብ ልጅ ይስጥ የኔ ልጅ ነው ፍቅር እኔ ታዛዥ ተባረክ እማዬ ወይ የኔ ልጅ አንድ ጥያቄ ልጠይቅሽ ጠይቀኝ የኔ ልጅ ቆይ ምን ፈልገህ ነው ምን እንዳረግልህ ፈልገህ ነው ቆይ ግን አንቺና አባቴ እንዴት ነው ፍቅር የጀመራችሁት ማለቴ የት ነው የተዋወቃችሁት እኔና አባቴማ ሃይ ስኩል ተማሪ እያለን ነበር የተዋወቅነው ልጄ ሙት እኔና አባቴ በጣም ነበር የምንፋቀረው ሰው ሁሉ በጣም ይቀናብን ነበር በጣም ነበር የምወደው ደግሞ እሱን በመውደዴ በጭራሽ አልጸጸትም እኔ ሸበላ አንተ የመሰለ ሸበላ ወቅድ ሰጥቶኛል እኮ አባቴ ጎረምሳይ አንተ እኮ የፍቅሬ ማስታወሻ ነው ሙት ይሄ ጌታ እሺ አሁን ደግሞ ቆንጆ ቡና አፈላልሻለሁ ያችን ለምርኳትን የፈረስ ጭራ የሆነች ቡና እኮ እኔ ልጅ እናቴ ምን ነው አልፈልገውም
ምን ነው ሶፊ? በዚህ ሰዓት መጠጥ ትጠጣለህ? ቃልዬ ናፈቀችኝ። በቃ ትዝ አለችኝ። አሁን እኮ አግብተሃል። ወደ ኋላ እንደማትመለስ ተነጋግረን ነበር። ሳቋ በቃ ለኔ ያላት ክብር ለኔ ነው ህይወቷን በሙሉ ይኖረችው። ፍቅራችሁ በጣም ነበር የሚያስቀናው። ታውቃለህ፣ ሁሌም ነበር በእናንተ ምቀና። የምርቃቴ ቀን ነበረ ክብሯን አሳልፋ ይሰጠችኝ። ህይወቷን አበላሽሁት። አሁን ግን እሷ የኔ አይደለችም፣ የኔ አይደለችም። ማሚቴን እንላ ብለህ ልጅ እንግዲህ መብራት ጠፋና ወጡንም አላሞኩልህ። ችግር የለም። ቃሉ ቆይሽ፣ ለምንድን እንደዚህ የምትሆኚው? ቀረሽበት እንጂ እኮ አልቀረብሽም። ደግሞ እሱ ለእናቱም ለወንድሙ ያልተመለሰ እኮ ለማንም አይመለስም። እሱ እባክሽ ይውላል። ተይው። አንተ እንዳልከው ያፈቀሩትን ሰው መተው ቀላል ቢሆን ኖሮ እኔ ነበር ቀድሜ የምተውሽ። አገባ በቃ የራሱን መሰረተሽ ጀመረ። ምን እናርግ? እሺ ምን ይደረግ? ቃሉ ምን ሆነሽ ነው? ልጁም በሆዴ ይሻል። ምን የምርሽን ነው እንዴ? ቃሉ የምርሽን ነው? የምርሽን ነው? የእውነትሽን ነው የኔ ልጅ? ሙናዬ፣ የአራት ወር እርጉዝ ነኝ። በጣም ከባድ ሁኔታ እያሳለፍኩ ነው ያለሁት። እህል ከቀመምኩ 3 ቀን ሆኖኛል። ምን እንደማደርግ ግራ ገብቶኛል። ታዲያ ለምን አልነገርሽውም የኔ ልጅ? እርግዝናን እኮ እኔ በደንብ አውቀዋለሁ። ነው ወይስ መንገር አልፈለግሽም? አለመንገርም መርጠሽ ነው? ከእርግዝናው በላይ የእሱ ናፍቆት ነው የጎዳኝ ሙናዬ። ያንተ ልጅ እንደው ፈተና ሄሌኒ ፍቅር ደህና ነህ ልኝ? ጠፋህ እኮ። ለማንኛውም ነገ አብረን ነው የምናድረው። ገላ በጣም ናፍቆኛል። እሺ እኔ ፍቅር እወዳለሁ። ሶፊ በርታ በርታ። እሺ አንተ ጀግና ነህ። አንተ ብቻ መቆም ትችላለህ። አንተን ማንም አይበክርህም። ብቻህን በርታ። እሺ በርታ በርታ በርታ።
ይሄ እኔን ለማጥመድ የተጠቀማችሁት ዘዴ ነው እና ደግሞ ስለ ዲቃላሽ አይመለከተኝም። ስርዓት ያዝ። አንተ ስርዓት ስላለኝ ነው እዚህ ቁጭ አድርጌ በስራ ሰዓት እያናገርኳችሁ ያለሁት። ትሰማኛለህ? ካንተ ምንም ነገር አልፈልግም። እሺ እዚህ ድረስ የመጣሁትኝ ልጁ ባንተ ስም እንዲጠራ ትፈልጋለህ ወይስ አትፈልግም? እሱን ብቻ ንገረኝ። አልፈልግም። ሳይረፍድብሽ አስወጪው። ካነሰ ጨምራለሁ። አይደለም ከምወደው ሰው ያረገዝኩት ልጅ ይቅርና ተደፍሬ እንኳን ባረግዝ እንደማላደርገው ጠንቅቀህ ታውቃለህ። ትሰማኛለህ? ልጁን እኔ ራሴ አንደላቅቄ አኖረዋለሁ። ካንተ ምንም አይነት እርዳታ አልፈልግም። እሺ ፍቅርህ የዘላለም ቁስሌ ሆኖ ይኖራል። ቁስሌን ደግሞ ማክምበት ትውስታዬ ማስታወሻዬ ልጅ ይሆናል። እሺ ቃል ኪዳን ጊዜው ሳይረፍድብሽ አስወጪው። እኔ እኮ ረስቼሻለሁ። ለምን አረሽኝም? እርሺኝ። እንዴት ብዬ ልርሳ? አንተን መርሳት ቀላል ነው እንደሚመስልህ? ትውስታህ እኮ በየቦታው አለ። አንተን መርሳት አልችልም ሶፊ። እየሞትኩ እንኳን ቢሆን አልረሳህም። እሺ እኔስ እየሞትኩ መረሳሽ ይመስልሻል? አሁን ይሄ ስራ ቦታ ነው። ውጡ! ውጪ! ጨካኝ፣ በጣም አረመኔ፣ የልጁ ህይወት ላይ የሞት ፍርድ የፈረድክ በጣም አረመኔ። የምር ያንተ ወንድም በመሆኔ በጣም በራስ ያዝናለሁ። እውነትም የለማይ ልጅ ባቢ። በቃ ምን ልታመጣ? እውነቴን እኮ በቃ እንደዚህ አይነት ነገር አይተህ ስለማታውቅ ሁሉ ነገር ብርቆ ነበር። ከዛ እስከ ዛሬ አብረው የነበሩ ቤተሰቦች እንዳለ ከዳቸው። አንተ አይቶ ያውቅ ታውቂያለሽ የኔ ቅመም፣ አሁን ግን ያስተናጋጆች ነገር በጣም እየገረመኝ ነው። እንዴ ገና መጠን ከመቀመጣችን እኮ ምንም ሳናዛቸው አንድ ሻይ ይዘውልን ይመጣሉ። ታለው በቅርቡ 2 ሻይ እናዛለን። ቃል ምን አለሽ በለኝ። እሺ ያርግልን። አሜን። እስኪ አስበሽዋል የኔ ቅመም፣ አሁን ለልጆቻችን እኮ የምንነግራቸው ታሪክ አንድ ሻይ ለሁለት እኔና እናታችሁ እንጠጣለን እያለ ሰፊ ያስቧል። እኔ እናንተ አድገን ተጋብተን ልጅ ወልደን አርጅተን ምናምን የሚኖረንን ገጽታ። በተለይ ደግሞ አንቺ አርጅተሽ አስበሽዋል? ቆንጆ አሮጊት ነው የምትሆኚው። ሶፊ ወይ ታውቃለህ ማንም እንደሌለኝ፣ ኑሮዬ፣ ህይወቴ፣ ጎጆዬ ሁሉ ነገሬ ነው። ሶፊ አትሆኝም አይደል? እኔ በህይወት እያለሁ አንቺን መቼም አልተውሽም። እስከ ሞት ድረስ አብሬሽ ነው መሆነው። ቃልዬ አፈቅርሻለሁ። እኔም አፈቅርሃለሁ። እኔም በጣም የሚያሳዝነኝ ነገር
ልጄም የኔን ህይወት መድገሙ ነው። የባቢ አባት እናቴን በእኔ ምክንያት ይሰድባት ነበረ። የባቢ አባት እናትም እናቴን ታንቋሽሻት ነበር፣ ትሰድባት ነበር፣ ታመናጭቃት ነበር። እኔ ደግሞ የሚጥል በሽታ ነበረብኝ። አንድ ቀን የባቢ አባት እናቴን እኔ ፊት ሸርሙጣ ብሎ ሰደባት። መቋቋም አልቻልኩም። ራሴን ስቼ ወደቅኩ። ከዛ በኋላ እናቴ እዛ ቤት አልተመለሰችም። እኔንም ባቢንም በየጎዳናው እየለመነች አሳደገችን። እኔም የለማይ ልጅ እየተባልኩ አደግኩ። ትምህርቴን በዛ መልኩ ነበር የጨረስኩት። አይዞ ጓደኛዬ፣ አሁን ሁሉም ነገር አልፏል፣ ተስተካክሏል። የሜጃ ጊዜ እየደረሰ ነው። አሁን ላይ አንተ ብቻ ነው ያለኝ። አንተ ደግሞ ከጓደኛም በላይ ነህ። የሚጎልህን ብር እሞላለህና መኪናዋን ትገዛታለህ። አንተ ለእኔ ፍላጎት ደከመኝ ሰለቸኝ አትልም። በጣም አመሰግናለሁ። አንተ እኮ ጓደኛዬ ብቻ አይደለም ወንድሜም ነህ። በዛ ላይ ፍቅረኛ አለ። ስለዚህ ሽክ ብለን መሄድ ያለብን። የኔ ፍቅረኛ ራቁቴንም ቤት ትቀበለኛለች። ከኔ እኮ ምንም አትፈልግም። እሷ የምትፈልገው እኔን ብቻ ነው። ያርግልህ። ለማንኛውም በቀኛው ነው ስሜት። ዋው በጣም ነው የሚያምረው። ቆይ ከየት አምጥተህ ነው የገዛው? በቃ አርፈ ለብሰህ ሂድ ባቢ። በቃ እሺ ቲፒን አተረካክሜ ነው የገዛሁት። ደግሞ ወንድሜ አባቴ በልጅነታችን በሚያደርገው ነገር አልጠላኸኝም አይደል? ባቢ ምንድነው የምታወራው? አንተ እኮ አንድ ብቸኛ የእናቴ ማስታወሻ ነህ። አንተ እኮ የእናቴ ሽታ ነህ። ከሁለተኛ እንደዚህ እንዳትል እሺ? እሺ ይቅርታ። የኔ ልጅ እዚህ እንደምትሆኚ ጠርጥሬ ነበር የመጣሁት። ሁሉም ነገር እንደከበደሽ አውቄያለሁ። አዎ ከብዶኛል። ሸክማችሁ የከበዳችሁ ወደ እኔ ጋር ኑ አይደለም የሚለው ቃሉ። አሁን እኮ እናት ልትሆኚ ነው። እናት መሆን ማለት ደግሞ ጠንካራ መሆን ማለት ነው። እናት መሆን ማለት ልክ እንደዚህ እንዳያሹ ጧፍ እየበራሽ ቀልጦ ማለቅ። ሙናዬ እኔ ግን ከብዶኛል አልቻልኩም። እኔም ሶፊን የወለድኩት ሰዎች ኩሽና ውስጥ ነበር። ወፎች ግር ብለው ሲሄዱ ለነፍስ ያለ ሰው ምግብ ይዞልኝ የመጣ ይመስለኝና ከምንም ተነስቼ በሩን ከፍተው ነበር። ግን ምንም የለም።
ምንም ሲጨንቀኝ በወለድኩኝ በሶስተኛ ቀኔ ልብስ አጠባ ሰው ቤት ተቀጠርኩኝ። ወገቤ ሳይጠነክር ምንም ሳልጠነክር። አየሽ እናት መሆን ማለት ጠንካራ መሆን ማለት ነው። ጠንካራ ለእኔ የሚባል ምንም ነገር የለም። በቃ ዝም ብለሽ ለልጅሽ ትኖሪያለሽ። ለልጅሽ ብቻ ፍቅርሽንም ህይወትሽንም ክብርሽንም ሁሉም ጥለሽ ለልጅሽ ትኖሪያለሽ። ይህም ያልፋል፣ አብረን እናልፈዋለን። ተነሽ ተነሽ፣ ሄደን ፈጣሪያችንን እናመስግን። እናትህን ግን ምን ያህል ነው የምትወዳቸው? ስለምወዳት እኮ አይደለም። ያው የእናት ሽታ መድኃኒት የሚባል የለም። እሱስ ልክ ነው። አንቺ ግን ዘንጠሻል። ወዴት ልትሄጂ ነው? ቀጠሮ አለኝ፣ አልመጣም። እሺ በጊዜ ተኛ። ወዴት ልትሄጂ ነው? እሺ መልካም ምሽት። ባቢ፣ እዚህ ቦታ ከሶፊ ጋር በጣም ብዙ ትዝታዎች ነው ያሉኝ። አውቃለሁ። ደግሞ ከዚህ በኋላ ፀሐይ ለፀሐይ መንከራተቱን ታቆሚያለሽ። ለልጁ የሚያስፈልገው መስዋዕትነት በሙሉ እኔ ከፍ እያሳድገዋለሁ። በጣም አመሰግናለሁ ባቢሻ። እንዴ ይሄ እኮ ግዴታዬ ነው። ደግሞ እኔም ሁል ጊዜ ከጎንሽ ነኝ። ከዚህ በኋላ ደግሞ እቃሽን ይዘሽ መተሽ ከኛ ጋር ኖሪሽ። እሺ ባቢ። ደግሞ ልጁ እኮ የሁላችንም በረከት ነው። አንድም ነገር እንዲጎልብሽ አልፈልግም። አንቺ ማለት ውድ እህቴ ነሽ። በጣም አመሰግናለሁ ባቢ። እኔ ወይ በጣም ናፍቀሽ ነበር። እኔስ ብትል አለሜ እኮ ነህ ሳሚ። በጣም ነው እሺ ማፈቅር። በጣም ደሞም እኮ መኪናዋ በእጃችን ገብታለች እና ለሱ የደስ አይደል የመጣሁት?
አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየ ሕይወታለን የትዝታዎቼ ፍጻሜ ልጅ አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየ ቃል 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 ተነሽ። ነጋ እኮ። እንዴት አደርክ? እግዚአብሔር ይመስገን። እንደምን አደርሽ? ተነሽ። ቆንጆ ቁርስ ሰርቼልሻለሁ። ተነሽና እንብላ። ደግሞ ዛሬ ሐኪም ቤት ሄደሽ መታየት አለብሽ። ትንሹ ንጉስ እንዳይጎዳ። አይገርምም? የሶፊ ጠረን አሁንም እዚህ ክፍል ውስጥ አለ። አንቺ ደግሞ ተያ፣ ወደ ኋላ መመለስሽን አቁሚ። በቃ እሱ እኛን አይፈልገንም። መሬትን ተጠይፏታል። የአባቱን ገንዘብ አግኝቶ ድሃውን እናቱን ጠልቷታል። ተነስ፣ በቃ ቁርስ እንብላ። እኔ እንኳን ከነ መፈጠሩ ረስቼዋለሁ። ከዚህ በኋላ ልፈልገው እንኳን ከሄድኩኝ ልገለው ነው። ባቢ ምን እያልክ ነው? ሶፊን እኮ ነው እንደዚህ እያልኩ ያለው። አይደለም ሞቱን ተከፍቶ እንኳን ማየት አልፈልግም። እሺ ሁለተኛ እንደዚህ እንዳትለው። ምን ሆነሃል እንዴ? እሺ በቃ ቁርሱ እንዳይቀዘቅዝ ነው። ልጄ ምን ነው በሩን ሳዘጋው ተኛ? ደግሞ አንተ እቅፍ ውስጥ የእናተ ቀሚስ ምን ይሰራል? እኔ ደግሞ የት ሄዶ ነበር ብዬ ብዙ ቀን ፈልጌ አጥቼው ነበር። ከልብሴ ጋር ተቀላቅሎ መጥተው ነው። ሶፊዬ ግን ጤና እንደና ነህ? ምን ነው በልጅነቴ ታማሚ ስለነበርኩ አሁንም ታማሚ ነው የሚመስልሽ? አታይኝም እንዴ? ተንደላቅቄ እኮ ነው የምኖረው። አምሮብኝ ነው። ምን ነው የኔ ከፍታ አይታይም እንዴ? እኔ ግን ካልካቸው ነገር ውስጥ አንዱም አልታየኝም። በአንተ ጉዳይ እንቅልፍ አጥቻለሁ። በአንተ የተነሳ የተጎሳቆልኩ ነው። እኔ የሚታየኝ ጉስቁልና ነው። ከምታወራቸው ከሀብቶቹ ይልቅ ያንተ ጭንቀት ነው የሚታየኝ። ልጄ እናትህ እኮ ነኝ። ንገረኝ ልጄ። እኔ እኮ ላንተ ሞትልሃለሁ፣ እውነት ሞትልሃለሁ። እሺ ንገረኝ፣ ንገረኝ የኔ ልጅ። እንደ ልጅነት ያስተኝተሽ ለለምኝብኝ ነው? ታስታውሻለሽ? አስተኝተሽ ስለምኝብኝ ምን አለ ፍሬን የበጠሰ መኪና መጥቶ በገደለኝ ል ነበር። ታውቂያለሽ? አስተኝተሽ ስትለምኝብኝ የአንቺን ድምፅ ስሰማው እንዳልሰማው ጆሮዬን ደፍነው ነበር። በአንቺ በጣም ነው ማፍረው። በጣም ታሳፍሪኛለሽ እኮ። ይሄን ያህል? አዎ ይሄን ያህል። ሶፊ እንዴት አደርክ? ሰላም አደርሽ። ማን ናቸው? በጠዋት ልታጸድቀኝ የመጣች የኔ ቢጤ ናት።
ለትንሹ ንጉስ ወተት ነው ሲቦል ሰምቻለሁ። እሺ ባባ የእውነት ነው አመሰግናለሁ። ደሞ ቃሉዬ ለቅድሙ በጣም ይቅርታሽ። አረ ችግር የለውም ባብሻይ። ባይሆን በኋላ ስራ ስለምትገባ እኔ ብቻዬን ሆስፒታል እሄዳለሁ። አንተ ረፍት አድርግ። ቀኑን ሙሉ ቆመ ስለምትል ይደክማል። እሺ አይ ብላንተ የተባረከ ባለቤትሽ በጣም ጥሩ ሰው ናቸው። በጠዋት ቁርስ አበሉኝ። እንዴ የሚያስለቅሰኝ ደግነታቸው ነው። በጣም መልካም ሰው ናቸው። ጌታዬ እንደዚህ እንዳበሉኝ፣ እንዳጠጡኝ፣ እንዳጠገቡኝ የጠገበ እድሜ ይስጥልኝ። እድሜና ጤናን ይስጡት። ክፉ አይንካዎት። አይጡ በጸጋ ላይ ጸጋ፣ በጤና ላይ ጤና፣ በበረከት ላይ በረከት ያገኙ። ልጅ ባለቤትሽ ልብስም ሰጥተውኛል። ለእኔ አይደል የሰጡኝ? እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እንዳይኖረኝ ማስታወሻ ሰልፍም ይሁን መታወሻ እንድረሳ ከሰው ልብ ነበር የኔ ሐሳብ። በቃ ልጅ
ሶፊዬ አንዴ ብቻችንን ማውራት እንችላለን? እዚሁ ሚስቴ ፊት አውሪኝ። ከሷ ምንም ነገር አይደበቅም አይደል እንዴ ቆንጆ? እሺ ከዚህ በኋላ ወደ ቤት እየመጣሁ አልበጠብጥህ። ግን አንድ ጥያቄ ብቻ ልጠይቅ። ኦኬ። እውነት ከልብ ታፈቅራታለህ? እስከ ህይወቴ ፍጻሜ ከሷ ጋር መሆን ነው የምፈልገው። በጣም ነው መወዳት። ከዚህ በኋላ እዚህ ግቢ አትመላለሽ። ቆሎ ሻጭ። አሁን ውጪ ውጪ። መልካሙን ሁሉ እመኝልሃለሁ። ከዚህ በኋላ ወደ ቤትም ሆነ ወደ ልብህ እየመጣሁ አልበጠብጥህም። እሺ? መልካም። አሁን ውጪ ሂጂ። ሶፊዬ አንተ እኔን ቆሎ ሻጭ ተባረክ ልኝ ልጅ አሁንስ እረፍ ብያለሁ። ሙናዬ የኔ ልብ ራሱ ድንጋይ ነው የሆነው። ቃልዬ ይሄንን ጉዳይ ባቢ እንዳይሰማሽ እሺ? ተናወራችሁ? ደህና ዋልክ የኔ ልጅ? ምን ነው ደነገጣችሁ እንዴ? ማን ደነገጠ? ደንግጠሻል እንዴ አንቺ? ኧረ ዝም ብለህ ግባ። ማን እንደሚደነግጥ የለም አባቴ። እሺ ለማንኛውም ደክሞኛል፣ ገብቻ አረፍ። እረፍ በል አባቴ። መጀመሪያ አጽናው። እዚህ ጋር ማዝጋው። ምንም አያስፈልግም። ያንተን ደህንነት ቼክ ላደርግ ነው የመጣሁት። እንሂድ አይደል ጓደኛዬ? እንሂድ። መጀመሪያ ስታዲያ እሱን ሊው ብላ እንዴ መጣ ደግሞ ምንድን ነው የመሰለው? በእናት እንዴ ተቆቆቁ ስራው ነው የተቋቋመው። በቃ እንሂድ አይደል ጓደኛዬ? እንሂድ። ለማንኛውም በእርሷን ያጃት ሌላ ቀን ተጣጣጣ። ሰማል አንተ እናታችን ስታሳድገ ምን ትለን ነበር መሰለህ? ከባህር ጋር የበሉት በሱ ይወጣል ደም ጎርሶ ትለን ነበር።
ቃልዬ ወይ ምን ቆይ ግን ልጅን ለምኖ ማሳደጉ ጥፋት ነው እንዴ? እኔ ክፉ እናት ነኝ እንዴ? ሙናይ አንዳንድ ልቦች ለጊዜው ነው የሚቆሽሹት። ሶፊዬ ደግሞ እናቴን ብሎ መመለስ አይቀር። ሶፊዬ ጥሩ ልብ ያለው ልጅ ነው። ታውቂያለሽ ህይወቴን በሙሉ በስቃይ ነው ያሳለፍኩት። ተስፋ አረግ የነበረ በልጆቼ ነበር። በተለይ ሶፊ አይኔ ማረፊያ ነበር። ሙናይ ለሁሉም ጊዜ ያለው እሺ። እናቴ እኔ ቤቴ ናት ለማኝ ናት አለኝ። ሙናይ ባክሽ በእውነት አንተ መልካም ሰው ነህ። መኪናዋን በጣም ወድጃታለሁ። በጣም ደስ ትላለች። ያው እንግዲህ ማስታወሻዬ ናት። ምንም ነገር ቢፈጠር እንዳሸጧት እና ደግሞ አሁን እኮ የሜጃ ጊዜ እየደረሰ ነው። ጊዜው ግን በጣም ፈጠነ። ጊዜን እንደመጠቀም ትልቅ ነገር የለም። እውነትህን ነው። አሁን ግን ቤተሰቦቼ በእኔ ተስፋ እየቆረጡ ይመስለኛል። ቢሆንም ግን ሄጄ ሁኔታቸውን ማየት ፈልጋለሁ። እንዴት አደራችሁ? እንዴት አደርክ? ፍቅራችሁ በጣም ነው የሚያስቀናው። ይኸውልህ ሳሚ፣ ይሄንን ፍቅርን እንዳቀንስባት እሺ? አረ በጭራሽ። ለማንኛውም ቆንጆ ቁርስ ሰርቻለሁ። ኑ እንብላ። እሺ እንመጣለን። እጠብቃችኋለሁ። እኔ ግን ካሁን በኋላ በመንገድ ካየሁት አልምረው። በቃ እኔም ተስፋ ቆርጫለሁ። ከእንግዲህ እኔም ቆረጠልኝ። ጎጆ ይሙቅለት። እኔ ግን ከሱ ውጪ ሌላ ወንድ ማየት አልችልም። ቃልዬ ልጄ እንደሱ አይባልም። ህይወት እኮ ይቀጥላል። እሱም ባፈቀርኩበት ልቤ ሌላ ወንድ ማፍቀር አልችልም። የትዝታዎቼ መጨረሻ ልጁ ብቻ ነው። እሱስ ልክ ብለሻል። ከተባረከልሽ የመጀመሪያ ቢባረክልሽ ነበር ጥሩ። ቁርሱ እንዴት ነው? ተመቻችሁ? አሪፍ ነው በጣም። ባለሙያ ነኝ አይደል? ዛሬ እናቴ ቤት እሄዳለሁ። እናቴም ወንድሜም ቃልዬም እርግጠኛ ነኝ ጠልተውኛል። ከጠሉኝ ደግሞ በጣም ደስተኛ ነኝ። በቃ ሂጄ ጥላቻቸውን ባይኔ ማየት ፈልጋለሁ። ሶፊ ለምንድን ነው የዶክተሩን ስልክ ያላነሳው? በኋላ አነሳለታለሁ ብዬ ነው። በቃ የመሞቻ ቀኔ ከሆነ እኮ ተቆርጧል እና ደግሞ እኔ እሱን ሳወራው በጣም ነው የሚጨንቀኝ። ቢሆንም ግን በኋላ አወራዋለሁ። እድሜ ተጨምሮ መስጠት ቢቻል ኖሮ አንተ ለጓደኛ ይሰጥ ነበር። እንዴ ሀኒ፣ ቆይ ከዚህ በላይ ምን ታረጉልኛላችሁ ለኔ? ቤተሰቦችን ለማሳመን ስትይ እኮ ነው የውሸት ሚስት ሆነሽ የምትወጂውን ባልሽን ጥለሽ እኔ ጋር የነበርሽው። ሀና አረፍ እንጂ። እሱ ፊት አናለቅስም ብለን ተነጋግረናል አይደል? ለምንድን ነው እንደዚህ የምታደርገው? ሀኒ
እውነቱን ነው። እስክሞት ድረስ የማናችሁንም እንባ ማየት አልፈልግም። በቃ አልፈልግም። እሱ ለቤተሰቦች ያልነገራቸው እንደዚህ እንዳይፈጠር ነው። ለምንድን ነው እንደዚህ የምታደርገው? እኔ እንጃ ሳሚ፣ መሞቻው እየቀረበ ሲሄድ አልቻልኩም። ምን ልትሰራ መጣ ለማኝ እናትህ ጋር? ምን ፍለጋ መጣ ለማኝ እናትህ ጋር? ምን ቀረኝ ብለህ ነው የመጣኸው? ቆይ አንተ ደግሞ እስኪ በላ በመጣበት ጋር ሂድ። ቃልዬ እናቴ ወንድሜ ጠልተውኛል። እውነት በጣም ደስ ያለኝ፣ እግዚአብሔርን ደስ ብሎኛል። እውነት በቃ አሁን እኔ እነሱ ልብ ውስጥ ምንም ነኝ። በቃ እኔ ስሞት እኔን እያሰቡ አይጨነቁም። በቃ በደስታ ይኖራሉ። አንተ ግን ቤተሰቦችን ለመጨረሻ ጊዜ ማቀፍ አትፈልግም? አልፈልግም። እንደ ጠሉኝ ነው መሞት የምፈልገው። አምላኬ ሆይ ሰማይና ምድርን በቃልን ያቆምከው እባክህ ወደ ውስጥ ያለውንም ጽንስ ባርክልኝ። ውይ እትዬ ፀሐዬ ደህና ዋሉ? ግቡ ኑ ግቡ። አልገባም። ለልጄ ማስመረቂያ ብለሽ የወሰድሽውን ብር እስከዛሬ አልመለስሽም። አሁን ግን ጉዳዩን ወደ ህግ ልወስደው ነው። ፀሐዬ ትንሽ ጊዜ ስጭኝ። ልጄ ጋር ሄጄ እኮ ፊት ነስቶ ልኮኝ ነው። ብሩ እኮ የእድር ብር ነው፣ የኔ ብር አይደለም። የሆነ ነገር አድርገሽ ብትከፍይ ይሻልሻል። ምን ላድርግ? ቢጨንቀኝ እኮ ነው። እኔም እኮ ግራ ገብቶኝ ነው። ብሩ በጣም ብዙ ነው። የሆነ መላመላ ብለሽ ብትከፍይ ይሻልሻል። እኔ ያገባኝም። እንግዲህ ምን አማራጭ አለኝ? እንደለመድኩት ልመናም ቢሆን ሄጄ ለምን ያመጣለሁ እንጂ እኔ አሁንስ ጨነቀኝ። እኔ አሁንስ ግራ ገባኝ። ምን ነው ፀሐይ፣ የራስሽ ጉዳይ፣ እንደፈለገሽ አድርጊ። እኔ ምን አገባኝ? እሺ
ሕይወት አለን እኔና አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን ሕይወት አለን እኔና አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን እንዴት ነሽ ቃል? ሰላም ነው አለ። እሷ አትምጪ ቢለኝም እቤትም መስሪያ ቤትም እየተደበቅኩ ያው ነበር። ሰሞኑን አይቼው አላውቅም። ሶፊ ወደ ውጭ ሄደ እንዴ? ገና አልሄደም። ቆይ አንቺ ራስሽ ለምን ትጎጃለሽ? እሱ እኮ የራሱን ህይወት ጀምሯል። ሳሚ ታውቃለህ፣ አይኔን ስገልጥ አጠገብ የነበረው ብቸኛው ወንድ እሱ ነበር። እንዴት ልርሳው? ሁሉም ቦታ ትዝተዋለህ። አለ ሶፊዬ እንደዚህ ያልነበር። በጣም ሩሩ በጣም ደግ ሰው ነበር ሳሚ። በጣም ነበር የሚያፈቅረኝ። ምግብ እንኳን እኮ ከኔ ውጭ አይበላም ነበር። ገነቴ ሞት እንኳን የረሳሁት በሱ ነው። ዓለሜን ከሱ ውጭ ማሰብ አልችልም። ሳሚ እባክህ የት እንዳለ ንገረኝ እባክህ። አንተ እንኳን ተረድተህ የት እንዳለ ብቻ ንገረኝ። እኔ በዚህ መሃል ተጎዳው። ይኸውልሽ ቃል፣ የለመዱትን ሰው ማጣት በጣም ከባድ ነው አውቃለሁ። አንድ ልልሽ የምችለው ነገር ተረጋጊ ብቻ ነው። ደሞም ከመጣና ካገኘሽ በጣም ይናደዳል። ስለዚህ ቶሎ ሂጂ። ቢያንስ የት እንዳለ ንገረኝ። በጣም ጨካኝ ነህ። እሺ አንተም ሶፊም ጨካኝ ናችሁ። ቢያንስ በሱን ከተወጣውን ገንዘብ መክፈል አለበት እንጂ አይኔ እያየማ አትታሰሪም። አይ እንደምን አለበት ብትገለኝ፣ እንደምን አለበት ድፍት ብታረገኝ። እኔ አሁን ኖሬ ምን እፈጥርልሃለሁ አምላኬ? ውይ ኧረ ወዴት ልሂድ? ኧረ አባቴ ልሂድ። ማሚ እንደሱ ምንም ሂጅ አናግረዋለሁ። ታዲያ ቡና ትጠጣላ እባክህ። ውስጤ በጣም እየደከመኝ ነው። ሞት እየናፈቀኝ ነው። አንድ ነገር ቃል ግቢልኝ። እናቴን አደራ፣ ቃልዬን፣ ልጄንም አደራ። ታውቂያለሽ፣ አንድ የገባኝ እውነት አለ። ትልቅ ቤት አለኝ፣ ግን ከዚህ ክፍል መውጣት አልችልም። ብዙ ልብሶች አሉኝ፣ ከዚህ ቱታ ውጪ መልበስ አልችልም። ብዙ ነገር መብላት እችላለሁ፣ ግን ከፈሳሽ ነገር ውጪ መውሰድ አልችልም።
አንድ የገባኝ ነገር አንድ የገባኝ እውነት እና ትልቁ ነገር እጅሽ ላይ ያለው ጤና ነው። ጤነኛ ስለሆንሽ ፈጣሪን መስገኘው። የምንረጋጋው ነገር የለም። የት ነው ያለው? እባክህ ባቢ ተረጋጋ። እዚህ ነው ያለው አይደለ? ይኸውልህ መጀመሪያ አንተ ተረጋጋ። ትሰማኛለህ? ብትወጣ ይሻላል። እናቴ ስትታሰር እያየሁ አንተ እዚህ አትዝናናም። ልቀቀኝ። ይኸውልህ ባቢ ተረጋጋ። እንዴ ምን ሆነህ ነው? ምንም የምረጋጋው ነገር የለም። ምንም የምረጋጋው ነገር የለም። ልቀቀኝ። ናውጣ። ለምንድነው የማትረጋጋው? አስገባው ብለዋል። ወንድሜ ለምን አልነገርከኝም? ለምን? የማናችሁንም እንባ ማየት ስለማልፈልግ እናቴን ከልጅነቴ ጀምሮ እያስለቀስኳት ኖርኩ። አሁን በቃኝ። ብቻዬን ተደብቄ መሞት ፈልጌ ነው። በቃ እኔ በጣም ክፉ ወንድም፣ ምንም የማልረዳ በጣም ክፉ ጨካኝ ወንድም ነኝ። ይህንን ሰምቼ ሳላየው ማደር አልችልም። እናቴ ትሞትብኛለች። በቃ እሱ የኔ ያደረገበት የራሱ ትልቅ ምክንያት አለው። በቃ ራሱን ችሎ መሞት ስለፈለገ ነው። መተኛት አልችልም። ደስታዬን ዓለሜን ነው እሺ እንደማጣ እየነገርከኝ ያለኸው። ኧረ ዝም በይማ፣ እየተሰማለች። እና እንዴት ነው? ተመቸህ? ከውስጥ እዚህ ይሻላል። በጣም ደስ ይላል። በል እየተንኳኳ መክፈት መጣሁ። እሺ
እሺ አንተንስ ምን አለ? አንተንም ለማኝ ብሎ ሰድቦ አባረረ? ባትሄድ ይሻልህ ነበር እኮ። ይህንን ከማይ ብታሰር ይሻለኝ ነበር። ምን ቢልህ ነው እንደዚህ ሆንከው? እንዳትናገር አረገ በቃ። ቶ በድሮ ትዝታው ኖራለሁ። ምን ነው ልጇን ቀብራ የምትኖር እናት አለች አይደለም እንዴ? በቃ እኔም ጸጉሬን ተላጭቼ ነጠላዬን አዘቅዝቄ እድሜ ልኬን ሞተ ብዬ እኖራለሁ። በቃ ለሱም አይቀናው። እማረ በፈጠረ ዝም በይ። አንተም ነገ ያውነ ነገ ደህና ገንዘብ ስታገኝ አንተም ትቀየራለህ። ለማኝ የኔ ቢጤ ትለኛለህ፣ ትጸየፈኛለህ፣ ትሸሸኛለህ፣ አትፈልገኝም። ዛሬ ነው እማ ያልከኝ። እኔስ ሁላችሁንም ባልወልዳችሁ ይሻለኝ ነበር። አረማ አዎ በቃ ተው። እንደዚህ እንዳንተ መወሰን እንዴት ደስ ይላል። ሶፊ ጭቃኔን ያስተማርከኝ አንተ ነህ። የቃል ልብ ከዚህ በኋላ ካንተ ጋር ይቀበራል። ሳፈቅርህ እኖራለሁ፣ ሳፈቅርህም ማረጃለሁ፣ ሳፈቅርህም እቀበራለሁ። ቃልዬ እንደዚህ አትሁኚ። እኔ በቃ ደስተኛ እንድትሆኚ ነው የምፈልገው። ሶፊ ጭካኔን እኮ ያስተማርከኝ አንተ ነህ። ቢያንስ እንዳስታምምህ እንኳን እድሉን አልሰጠኸኝም። ቆይ እንዴት ነው በዚህ ልክ መጨከን የቻልከው? ንገረኝ፣ እንዴት ነው በዚህ ልክ መጨከን የቻልከው? አንቺም ፍቅሬ የኔ ውድ ስንት ሆነሻል ለመውደድ ከቃል በላይ ኖረሽልኝ ብዙ ፍቅርን ያሳየሽኝ ዋጋ ከፍለሻል ምን ብል ይበቃሻል። ለምን ልረዳ አልሞከርኩ? ጠቁረህ እንኳን ለምን ጠቆር ካላልኩ አሁን ግን ጠንክሬናት የማጠንከር እልቼሽ አይደለም እናቴ ቀይሮኝ ነው ጉዳቴ ህመሜን ለመደበቅ ጉዳውሽ እንጂ እናቴ መቼ ጥላውሽ። ግን ለምን? በጣም ጠንካራ ሰው ወዲያው የመሞቻው ቀን እንደተነገረው ነው የቆረጠለት። ሶፊ እንዴት ነህ? የሄድክበት ነገር ምን አሉክ? እጢው በከፍተኛ ሁኔታ እያደገ ነው አሉኝ።
የመሞቻ ቀኔን ዶክተሩ ቆረጠልኝ። ምን? አንድ ነገር እንድታደርግልኝ እፈልጋለሁ። ምን እንዳደረግልኝ ይፈልጋል? እናቴ፣ ወንድሜ፣ ቃልዬ ድጋሚ በእኔ ጉዳይ እንዲሰበሩ አልፈልግም። በቃ በልጅነቴ ለምን አሳክማኛለች። አሁን ደግሞ ይህንን የአባቴን ውርስ ለእኔ ሕክምና እንድታጠፉ አልፈልግም። ድጋሚ ልመና ላይ እንድትወድቅ አልፈልግም። በቃ አልፈልግም። እና ምን ማድረግ እንችላለን? እንዲጠሉኝ እፈልጋለሁ። እልቼሽ አይደለም እናቴ። የሁሉ ድራማ የተሰራው እናንተን ለማሳመን የተጠቀምነው ነገር ነው። ሀናም የኔ ባለቤት ነች። የበለጠ የወደፊት ዕጣ ፈንታዬን ያጠነክራል። አደራ አደራ እናቴን ምንም ክፉ እንዳይነካት ሁሌም ደስታ እንዳይርቃት። ሶፊያ አባቴ፣ ቃልዬ እናቴ፣ ሶፊያ ጎጆዬ አይደለሁ። ነህ አንተ ሳምኮን ከንፈር ማንም አይሰማው። ህይወት ይቀጥላል። እንደዛ አትበይ ሶፊዬ። ሁሌም ያንተው ነኝ። አምላክ ከወደደኝ አንተን ያድንልኝ። ሶፊዬ፣ የልጃችንን ስም አልበል። መባቤው መባ ማለት ስጦታ ማለት ነው። ልጃችን የኔና ያንቺ ስጦታ ነው ማለት ነው። በቃ የሰው ልጅ ከወለደ እኮ ሞትን አሸነፈ ማለት ነው። በቃ ሞትን አሸንፌያለሁ። እኔም አፈቅርሃለሁ የኔ ጌታ። ሕይወት አለን እኔና አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን። ይኸውልህ ባቢ፣ ሁሉም ሀብቱ የተመዘገበው በአንተና በቃልዬ ስም ነው። እኛ ደግሞ ባዶዎች ነን። ቃላችንን ላንጠብቅ እንችላለን። ደግሞም ቃልዬና ልጁን አደራ የሰጠው ላንተ ነው። ሁሌም አሸናፊ እኮ እሱ ነው። ፊቱ እንኳን ሲጠቁር ወንድሜ ምን ሆነ ነው የጠቆረው ፊት ብዬ አልጠየቅኩት። ጸባዩ ሲቀየርብኝ ወንድሜ ምን አጋጥሞ ነው ብዬ እንኳን አልጠየቅኩት። ቤት ሲመጣ እንኳን ልደበድበው ተነሱ። ምን አይተከው ከወንድም ነኝ በቃ ለወንድሜ ማለት ቤት እንኳን ሊመጣ ሲል ለማለት ተነሱ። ይኸውልህ ባቢ፣ ከዚህ በኋላ ጸጸት፣ ንዴት ምንም ትርጉም የለውም። ከዚህ በኋላ ካንተ የሚጠበቀው ኃላፊነትህን መወጣት ነው። አይዞህ፣ በርታ። አይዞህ፣ ጠንከር። ፀሐይ መጣሽብኝ። እከፍላለሁ እኮ ብዬሽ ነበር። እከፍላለሁ እንዴ እኔም በቤት እባክሽ እከፍላለሁ እኮ ብያለሁ። እከፍላለሁ፣ ታገሽ እባክሽ። እንዳትከሺ ፀሐይ፣ በርስ በላ እንደው በፈጠረሽ እንደው ፀሐይ፣ እንዴት ብዬ ለምንሽ ለልጆቼ ብለሽ ፀሐይ፣ እባክሽ እከፍላለሁ። ለምኜም ቢሆን በወጥቼም ቢሆን ግድግዳም በወጥቼ ቢሆን
እባክሽ ወደ እጄ እኮ አይደለም ተጨንቄ እኮ ነው ግራ ገብቶኝ እኮ ነው እባክሽ አትክሰሽኝ እባክሽ ለልጆቼ ጠላትሽ ድፍት ይበል ተነሺ የምስራች ይዤልሽ ነው የመጣው በማይቀልድ አትቀልጂ እባክሽን አልቀለድኩም ተነሺ ቀልጅብኝ ችግር ላይ ነኝ የምቀልድበት ጊዜ ላይ አይደለም ያሉት እባክሽን እህቴ ቀለድኩም ተነሺ ተከፍሏል ተከፍሎልሻል ተመስገን የእውነትሽን ነው ፀሐዬ ተመስገን ፀሐዬ ማን የከፈለልኝ ያ የተባረከው ልጅሽ ስሙ ማን ነበር ሶፊ ስጦታ ላንቺ ቀሚስም ጨምራል አሁን አደራ እምዬን አደራ ጠብቃት አደራ እምዬን አደራ ጠብቃት አደራ እንዳይኖረኝ ማስታወሻ ሳልፍም ይሁን መታወሻ እንድረሳ ከሰው ልብ ነበር የኔ ሐሳብ ወይ ሶፊ ቃልዬ ወይ እናቴን ቃልዬ እናቴን ሳሚልኝ ምንም ክፉ እንዳይነካት ሁሌም ደስታ እንዳይርቃት ሶፊ እኔ በህይወት እያለው አንተ መቃብር ላይ አረም አይበቅልብህም የኔ ንጉስ ልጃችን መባል ያገባ ነው አጎቱ ድል ባለ ሰርግ ደግሶ ሊድረው ነው የትላንትናዋ ቃል ኪዳን የዛሬዋ ማህ ወለተ ኪዳን ነኝ ፍቅር ዘላለማዊ ነው ወደ አንተ እስከመጣ ሰላም ቆየኝ ልጄሽ አይደለም እናቴ አይሮኝ ነው ጉዳቴ ህመሜን ለመደበቅ ጉዳውሽ እንጂ እናቴ መቼ ጠላውሽ አደራ እምዬን አደራ እናቴን ምንም ክፉ እንዳይነካት ሁሌም ደስታ እንዳይርቃት አንቺም ፍቅሬ የኔ ውድ ስንት ሆነሻል ለመውደድ ከቃል በላይ ኖረሽልኝ ብዙ ፍቅርን ያሳየሽኝ ዋጋ ከፍለሻል ምን ብል ይበቃሻል
ቃላትም ያንስሻል ዋጋ ከፍለሻል ምን ብል ይበቃሻል ቃላትም ያንስሻል